يا عبادي الذين آمنوا إن أنت يأمناتوا باروتشي هوي إن أرضي واسعة مدري سفينة وإياي فاعبدون فإياي فاعبدون أنا ببتشجنة تجازون يا رنا أملاكنا أنا ما ملك أملاك الله سبحانه نبيات وشماسه كريستوس راسه يعني ما أملاكنا إن أنت ما أملاكنا بلو يسبكون أملاكنا قال المسيح عليه السلام وإن الله ربي وربكم فاعبدوه هذا صراط مستقيم يعني من أنتم جيتا أرسل الله أنا ورسم ببتشجنة تجازوت يهنو قتتني يوم انجرالات شويلا أنا ما ملك أملاك أبراهام أملكه أملاكين وبلو يسبكون أملاكنا وإبراهيم إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون إنما تعبدون من دون الله أوثانا وتخلقون إفكا إن موسى إن إلياس إن زكريا كلهم نبياتك قال بقال سمع يسبكون أملاكنا أشي ترى كعبة من دنو يا مكالا يمكن يعرات معزم دنقاي من دنو لهنا التالى ما لي تسرعوا በሁለት ታላላቅ ነብያቶች እጅ በአምላክ ትእዛዝ ልብ በሉ በአምላክ ትእዛዝ ሁለት ታላላቅ ነብያቶች ለሁለት ዓላማ ላይ ተሰራው ይሄን ሶስቱን ልታውቁ ይገባል ስለ ካዕባ አምላክ ራሱ ያዘዘበት ቦታ የት ነው የቱ ጋር ነው ከተባለ يقول الله سبحانه وتعالى لإبراهيم وإسماعيل عليهم السلام وعهدنا إلى إبراهيم وإسماعيل ይላል ወደ አብርሃምና ወደ እስማኤል ቃል ኪዳንን ያስኩኝ አለ ማን ራሱ አምላክ ወደ ማን ሁለት ታላላቅ ነብያት በዛ በፊት ከነመሰረቱ ከምድር ከመሰረቱ ጀምሮ ነበር ኢብራሂምና እስማኤል ጋር ሲደርስ ደግሞ ይሄንን ያነሳልናል አላህ ወደ አብርሃምና ወደ ልጁ ወደ እስማኤል ቃል ኪዳንን ያስኩኛል አንጠሂራ ቤቲ ይሄን ቤቴን አጽዱት ስሩት በማለት ይፈቻ ለምንና ለምን ለጣኢፊና አንደኛ ሐጅ ለሚያደርጉ ስለሚዞሩ ሰዎች አለ ለሁለት ታላላቅ እስልምና መሰረቶች ለሆኑት መፈጸሚያ ቦታ እንጂ ሌላ አይደለም ቤተ አምልኮ አንድ ሰው ወደ ቤተ አምልኮ ሄዶ ዞሮ ስለሰገደ እዛ ስለሰገደ ያንን አመለከው ማለት አይደለም ጀማዓ ተው እንጂ አቅጣጫ ብቻ ነው ሌላ አይደለም አላህ ቃል በቁርአን ላይ فول وجهك شطر المسجد الحرام ይላል ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል አቅጣጫ ብሎ ይጠራል ተፋቻ አቅጣጫ እንጂ ሌላ አይደለም መጽሐፍ ቅዱስ ላይ አለ ይሄ ነገር ነብያቶች መጽሐፍ ቅዱስ ላይ ወደ ቅዱስ መቅደስ ቤትህን ዙሬ ሰግዳለሁኝ ይላል ኦኬ ያን ቤት እያመለከው ነው ዳዊት ነብያቶች እያመለኩ ነው እያመለኩ አይደለም አቅጣጫ እንጂ ሌላ አይደለም በታቻው አይደል ስለዚህ ለሁለት ዓላማ ነው እሱ አምስተኛውን የእስልምና መሰረት የሆነውን ሐጅንና ሁለተኛ መሰረት የሆነውን ሶላትን መፈጸሚያ ቦታ ነው ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል ነው ሌላ ምናልባት የክርስቲያን ጓደኛ ይተከም ዘንድ ይሄ አቅጣጫ ወደፊት እንደሚቀየር ከኢየሩሳሌም ትንቢት ኢየሱስ ክርስቶስ እንደተናገረ ነገረው ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምራችሁ ሁሉ ሴቲቱ መጣችና ቀርባ መምህር ሆይ አለችው አባቶቻችን በዚህ ተራራ ሰገዱ እናንተ ደግሞ ስግደት በኢየሩሳሌም ካልሆነ ይሁን ትለናላችሁ አለችው ኢየሱስ ክርስቶስ ምን አለ አንቺ ሴት እመኚኝ እውነት ልሻለሁ ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል አለ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል በማንኛው ነብይ ጊዜ ወደፊት ነው ያላት ትንቢት ነው የነገራት ከርሱ በኋላ ይሄ ትንቢት እንደሚፈጸም እየተናገረ ነው ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አለ ለማለት ከኢየሩሳሌም ወደ ሌላ አቅጣጫ ይቀየራል የስግደት ጊዜው እያለ እየነገራት ነው በማን ላይ ነው ይሄ ትንቢት የተፈጸመው መጽሐፍ ቅዱስ ላይ አንድ ቦታ ላይ ተመልክቱ አንድ ቦታ ላይ ከኢየሩሳሌም ወደዚህ አቅጣጫ ተቀየረ ባከለ ዘመን የምትሉት የለም ይሄ ትንቢት የት ነው ተፈጽሞ የምታገኙት والله ነብዩ ሰለላሁ ዐለይሂ ወሰለም ላይ አንድ ሱሐባ ሲናገር ምን አለ صلينا مع رسول الله صلى الله عليه وسلم الى بيت المقدس نحو 16 شهرا او 17 شهرا ثم استقبل القبلة فاستقبلنا إلى من إلى صحابه كنبي محمد صلى الله عليه وسلم قال ወደ ኢየሩሳሌም ለ16 እና ለ17 ወራት ያክል ወደዛ አቅጣጫ ዙረን ሰገድን ከዛም ወደ ቂብላ አቅጣጫ ዙሩ የሚለው ትእዛዝ መጣ ወዲያውም በትእዛዙ መሰረት አቅጣጫችንን ወደ ካዕባ አቅጣጫ ዙረን ይላል ለምንድን ይመስላችኋል አላህ ቀድሞ ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢየሩሳሌም ዙረው ስገድ ያላቸው ለምንድን ነው ምክንያቱም ይሄን ትንቢት የሚጠባበቁ አካሎች ነበሩ ትንቢቱ በእርሱ ላይ ይፈጸማል ተነግሯቸዋል የስግደት አቅጣጫው ከኢየሩሳሌም ወደፊት ይቀየራል ብሏቸዋል መሲሁ እስካሁን ድረስ አለ
በማን ላይ ነው የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ አላህ ለምንድን ነው ወደ ኢየሩሳሌም ዙራ ስገድ ያላቸው? በእርሳቸው ላይ ትንቢቱ እንደተፈጸመ ይሄን መጽሐፍ ለሚያነቡ ሰዎች ምልክት ይሰጣቸው ዘንድ ነው። ከዚያም በኋላ ወደዚያ አቅጣጫ ዞሮ ሰገዱ። አላህ ፍቆን ባለፈው በሄድኩበት ጊዜ መዲና ለአላህ ምስጋና ይገባው ይሄ ትዕዛዝ የመጣበትን ቦታና ስግደት አቅጣጫውን የቀየሩበትን ቦታ ሁሉ ገብተን አይተናል። እስካሁን ድረስ መዲና አለ። ቪዲዮ ሰርቼላችኋለሁ፣ ገብታችሁ ይዩት። መስጂዱል ቂብለተይን ይላል። የሁለቱ ቂብላዎች መስጂድ ተብሎ ይጠራል። በዚህ የተጠራበት ምክንያት ለምንድን ነው? አሁን እስካሁን ድረስ እዚያ ቦታ ላይ መስጂድ ተሰርቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ሆነው ወደ ኢየሩሳሌም አቅጣጫ ዞረው እየሰገዱ ነበር። ወዲያው ሁለቱን ረካዓ የዙህር ሶላት አሰግደው ተጨረሱ። ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ የሚለው ትዕዛዝ መጣ። ወዲያው እየሰገዱ እያለ ፊታቸውን ወደ ካዕባ አቅጣጫ ዙረው ሶላታቸውን ጨረሱ። ያ ቦታ ምን ተብሎ ተጠራ? እስካሁን ድረስ እዛ ቦታ የተሰራው መስጂድ መስጂዱል ቂብለተይን የሁለቱ ቂብላዎች መስጂድ ተብሎ ተጠራ። አላህ ይሄን ይመስላል። እሺ ወንድሜ በጣም ነው የማመሰግነው። እና ደግሞ በመቀጠል ደግሞ ድንጋዮች እንዴት ሊጠቁሩ ቻሉ? ይሄን ደግሞ የሚለውና ደግሞ እንዴት ሄደው እዛ ካዕባን ይሰማሉ ብዙ ጊዜ ቪዲዮ ላይ ሳያቸውና እንዴት እንደዛ ሊያደርጉ ይችላሉ? ይሄን የሚለው ነገርም ግልጽ አድርግልኝ። እሺ ድንጋዮቹ ለምን ጠቆሩ? የካዕባ ድንጋዮች ከሆኑ እነዚህ የካዕባ አራት ማዕዘን ነው ወይንስ ሐጀሩል አስወድ ለማለት ፈልገህ? ካዕባውን ነው ላይ የካዕባ ድንጋይ ከለሩ እንደዛ ስለነበር ነው። ሲጀምር ድንጋዩ አይታይም፣ በልብስ ተሸፍኗል። እሱ የሚለው ማለት እንግዲህ ከሰማይ 3 ድንጋዮች እንደወረዱ አውቃለሁኝ አለ። እነሱም ሲወርዱ በጣም የነጹ ናቸው። እነዛ ድንጋዮች ሐጀሩል አስወድ ነው። ሐጀሩል አስወድ ከሰማይ ስለወረደው ድንጋይ ልንገርህ፣ እዛው ጋር ያለችው እሷ ሐጀሩል አስወድ ትባላለች። ስለሷ ልንገርህ። ሌላው ምድር ላይ ነው የተሰራው። ማን ነው የሰራው ከተባለ አብርሃም ነው። አብርሃም ነው የሰራው። ይሄ ነው። እሺ ስለዚህ እስኪ ንገረኝ። እሱ የሚያለው እሱ ነው። እሺ አንድ ጊዜ ውሸታም እያለ ነው አንድ ክርስቲያን ልጅ ና ሚኪ ልኬልሃለሁ ግባ። ሚኪ ሚተናሳ ገብተህ ቤት አድርግስ። ኦኬ አይ ተራራው ላይ ይሰገዳል ያልከው ለማን ያልከው? ዮሐንስ 4:20 ላይ ያለውን ፓርት ጠቅስ። በተራራው ለማይሰግ ተራራው ላይ ለማን ያልከው? እስቲ ድገምልን እስቲ እንስማ። ምንድን ነው ያልከው? ተራራው ላይ ይሰገዳል? አዎ ለዚህ ተራራ ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ ያለውን ፓርት ጠቅሰህ ስታወራ ነበርና እሺ ለማን ያልከው? እስቲ ንገረኝ። ለማን ይሰገዳል ለዛ? አይ አንተ ቀደም እየጠቀስከው ነበር ይመስለኛል ለካዕባ ነው መሰለኝ። ኦኬ ለተራራው ይሰገዳል ብዬ ተናግሬያለሁኝ። ሜት አታድርግ እንጂ ገብተሃል አይደል? ሪከርድ ስላለ እንደዛ ነው እኔ የሰማሁት። ለተራራው ይሰገዳል። አይ እንትን አላረኩም ግን እስቲ ለኔ አውራው ለልጅ እንደዛ ነው አይደለ ያልከውን ነገር ለኔ ሰምቼዋለሁና እስቲ ለኔም በለኝ። ምድር ያልኩት አኮ ለኔም በለው። አይ ያልከውን ሰምቻለሁ እኮ ለኔም ድገምልኝ ነው። ለተራራው ይሰገዳል። አዳምጠኛ ድገምልኝ አልኩ። ያልክ ነው አይደለ? ለታሻለህ አልዋሽም። ክፍሉ ላይ የሚያወራው ለዚህችም ቀን የማይሰግዱበት ቀን ይመጣል የሚለው ፓርትን ጠቅሰን ስለሆነ ነገር እያብራራ ነበርና ለኔ እስቲ ድገምልኝ ነው አልኩ። ለዚህችም ቀን የማይሰግዱበት ቀን ይመጣል የሚል ጥቅስ ነው ያለው እዛ ጋር። አዎ አለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 20 እስከ 21 ድረስ እንደዛ ይላል። አባቶቻችሁ በዚህ ስፍራ ላይ ወስደሃል። በመጽሐፍ ላይ ላሳይህ ነው። አባቶቻችሁ በዚህ ተራራ ላይ አራ አዳምጠኛ ነው ያልሰገ እንትን ምንም ነገር የዋሸሁት ነገር የለም። መክፈት ይችላል። ተከፈተ ያለው እከፍታለሁ። እሺ ተረጋጋሽ። ለዚህችም ቀን ሰገዱ ይላል መጽሐፍ ላይ ነበር።
ተናደህና አይደለ ስለ ካዕባ መጽሐፍ ቅዱስ ላይ ስናወራ ወጣ እንደ ክፈተው በዚህ ገና ተናደድክ ወላሂ መጽሐፍ ቅዱስ ላይ ካዕባን ነው ማሳየህ ካዕባን ራሱ ፎቶውን አሳያለሁ መጽሐፍ ቅዱስ ላይ ነብያቶች ወደ መካ ሄደው ሐጅ እንዳደረጉ ወደ ካዕባ ሄደው እንዳደረጉ ገና አሳያለሁ ጌታ ሰው ግን እውነትን አትፈልጉም በጣም ያሳዝነው ወላሂ አደራ እንዳትወጣ ኦኬ አራሉታም እሺ ያላ ክፈት እኮ ከፍታለሁ አይስ ይሄንን ግን ምንድነው ያልከው ካዕባን ያልከው ክፈተው ያላ እኮ ክፈተው እኮ ይከፈትልህ ያላ ክፈተው ተረጋጋ ይከፈትልሃል እሺ ስለሆነ የምጠቀመው ሳይዘጋብኝ እኔ እንድስተናገር ስለዚህ ኦኬ ይከፈታል አንዴ ታክፈተው ፋፍት ነው ኦኬ እኔ አንዴ አንዴ በዚህ ሳይሆን በትልቁ በ9 ገስታር አባቶቻችን ለዚያች ቀን ይሰግዳሉ ይላል እንግዲህ የትኛዋን ቀን እንደሆነ ለዚያች ቀን ይለናል ይነግረናል ኦኬ ይሄንን ነገር ያወራኸው አንተ ስለ መካ ነው ክፈትና ሳየን አባቶቻችን ለዚያች ቀን ይሰግዳሉ እኮ ከፍቻለሁ አንዴ በ9 አድርገኝ ገሱ እሱ 9 አድርገኝ እስቲ ገሱ 9 አድርገው አረፋክ ተረጋጋና አድርግ አዲኖች ካላችሁ አንዴ 9 አድርጉልኝ አኮ 9 አድርገኛ አንዴ በ9 አድርጉ ገሱ ነው 9 አድርጉ ሽር ተረጋጋ አዲኖች አድርጉለት አንዴ አንበበው እንሰማለን ችግር የለው ያው እየሰማን ገሱ 9 አድርገው ለዛች ቀን ይሰግዳሉ የሚለውን አሳየና ኦኬ 9 አድርገው ገሱ 9 አድርገው አንብብ እየሰማንህ ነው አለ ጆሮ አለ ነው እየሰማንህ ነው ማድረግ ካልተቻለ አንብብ አዲኖች ሊያደርጉ እየሞከሩ ነው አንብብ እኮ ችግር የለውም ገሱ 9 አድርጎና ውሱ አትችልም እንደ አማርኛ አይሰማህም እየሰማንህ ነው አንብብ ችግር የለው አባቶቻችን ለዚያች ቀን ሰገዱ የሚል ላይ ያለው ብለህና ለዚያች ቀን ሰገዱ የሚለውን አሳየን ችግር የለው አዳምጠኝ እኔ ያልኩትን አዳምጠኝ እንደዛ አላልኩም እኔ በዛም ተራራ የማይሰገድበት ቀን ይመጣል ብሎ አንድ አዳምጠኝ እሱ አዳምጠኝ ያልከውን ስለሰማሁ ነው አውጣ ያልኩህ እኔ ገብቶሃል አይደል አውጣውና አባቶቻችን ለዚያች ቀን ሰገዱ አንድ አዳምጠኝ ይሄንን ደግሞ ለካዕባ ነው ሰግደዋል ለካዕባ አባቶቻችን ለዚያች ቀን ሰገዱ አራኔ እንደዛ አላልኩም እኔ አውጣና እየጠበቅኩህ ነው እባክህ አውጣውና አሁን ንገረን አንብብልን እንደዛ የሚለው እኔ እንደዛ አላልኩም እኔ ያልኩት አዳምጠኝና አረጋበልና አዳምጠኝና ወላሂ ካደሽ መጥተሽ አይሽ ታረበ እንደሌለ ተረጋጋ ውሱ አዳምጠኝ ያ ቀጣፊ ውሸታም ብሎ ገባ ውሸታም መሆኑን አረጋግጦልን ወጣ ሰላም አለይኩም كيف الحال الله أكبر الله أشهد أن لا إله إلا الله
حي على الصلاة حي على حي على حي على اللهم صل وسلم على نبينا اللهم رب هذه الدعوة التامة